ሰላም ጤና ይስጥልኝ ተማሪዎቻችን እንዴት አላችሁ እንዴት ሰነበታችሁልን እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርግበት ሐሳብ ስለ ኮቫለንት ቦንድ እና ሞለኪውላር ጂኦሜትሪ ዲስከስ የምናደርግ ይሆናል ዲስከሽናችን ከመጀመራችን በፊት ግን አንድ ዌብሳይት ላስተዋውቃችሁ ፈልጋለሁ በተደጋጋሚ ይሄን ዌብሳይት ስጠራው ሰምታችኋል ይሄም ዌብሳይት www.lucyBridge.com የሚባለው ዌብሳይታችን ነው። ይሄ ዌብሳይታችን ብዙ ኤአይ አሲስትድ የሆኑ ጥያቄዎችን የያዘ ኖቶችን የያዘ ድንቅ ዌብሳይት ነው። ይሄን ዌብሳይት እንድትጠቀሙበት እየጋበዝኩ እናንተን አፕግሬድ ለማድረግ በጣም የሚያግዝ ዌብሳይት እንደሆነ በደንብ ስለማውቀው ይሄን ሪኮመንድ ማድረጋችሁ ከዛ ባሻገር ደግሞ ጥያቄ ሐሳብ አስተያየት ካላችሁበት ደግሞ በቴሌግራም ቻናላችን በሉሲ ብሪጅ አካዳሚ ቴሌግራም ቻናላችን የምታገኙን መሆኑን እያሳሰብኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ ኮቫለንት ቦንድ ኤንድ ሞለኪውላር ጂኦሜትሪን ዲስከስ እናድርግ ፓርት 4 ማለት ነው። ስለዚህ the order of repulsion of low pair ስለዚህ ኦርደራቸው ምንድነው ሪፐልሽናቸው ያለው ኦርደር ምንድነው የሚለውን በስፋት ለማየት እንሞክር። እሺ the low pair repulsion is stronger than the bonding pair repulsion low pair repulsion stronger ነው ከቦንዲንግ ፔር ሪፐልሽን ምክንያት። ስለዚህ ኦርደሩን ሲያሳይ low pair ለምሳሌ ኤንን ብንወስድ በሎይ ፔሩና በሎይ ፔሩ መካከል ያለው መገፋፋት በሎይ ፔሩና በቦንዲንግ ፔሩ መካከል ካለው መገፋፋት ምን ያደርጋል ይበልጣል። at the same time በቦንዲንግ ፔርና በቦንዲንግ ፔር መካከል ያለው መገፋፋት ከሎይ ፔሮች መገፋፋት ያነሰ ነው። ስለዚህ ትልቁ መገፋፋት ያለው በማማከል ነው በሎይ ፔሮች መካከል ትልቅ መገፋፋት አለ። ሁለተኛ ደረጃ ደግሞ መገፋፋት ያለው በማን ነው በሎይ ፔርና በቦንዲንግ ፔር መካከል። መጨረሻ ሶስተኛ ደረጃ ላይ ያለው ደግሞ በቦንዲንግ ፔሮች መካከል ያለው መገፋፋት ነው። ስለዚህ ይሄን ነገር ማስተዋል ያስፈልጋል። ስለዚህ ትልቅ የሆነ ሼፑ ላይ አልተር የሚያደርገው ሎይ ፔር እንደሆነ መገንዘብ ያስፈልጋል። ምክንያቱም ያለው ሪፐልሽን ከሎይ ፔር ቦንዲንግ ፔርም ጋር አንፃር ወይም ከቦንዲንግ ፔሮችም አንፃር የበለጠ ስለሆነ ማለት ነው። ስለዚህ ይሄን ነገር ማስተዋል ያስፈልጋል። ሁሌ ሎይ ፔርና ሎይ ፔር ያላቸው ሪፐልሽን ትልቅ እንደሆነ እናስታውስ ማለት ነው። ለዛ ነው ምኑን የሚያደርገው ሳይዙን አልተር የሚያደርገው ሼፑን ቅድም ያየነው የወተርን እንደዚህ ቤንት ያደርገው። ምክንያቱም ቅድም ስናይ ካርቦን ዳይኦክሳይድን ስናይ እንደዚህ አይነት ሼፕ ነው ያለው ሊኒየር ሼፕ ነው ያለው። ምክንያቱም ስለሌለ ሎይ ፔር ስለሌለ ሎይ ፔር ሲኖር ግን ምን ያደርጋል ሪፐልሽኑ ሃይ ስለሆነ ሼፑ ምን ያደርጋል ቤንት እንዲያደርግ ያደርገዋል ማለት ነው። ስለዚህ ለምሳሌ ፎስፈረስ ክሎራይድም እንደዚህ አይነት ሼፕ ነው ያለው። ምክንያቱም እዚህ ጋር አንድ ሎይ ፔር አለው። ስለዚህ ሼፑ ምን ይሆናል እንደዚህ አይነት ሼፕ ይሆናል። ቦሮን ፍሎራይድ ግን እንዴት አይነት ሼፕ ነው ያለው እንደዚህ አይነት ሼፕ ነው ያለው። እንደዚህ አይነት ሼፕ ነው ያለው። ምክንያቱም ምን አለ there is no ሎይ ፔር ስለሌለ ማለት። ስለዚህ አሁን እስኪ በቴብል እንይ the attracted by number of nuclei ሁለት ቦንዲንግ ፔር ቢኖር ለምሳሌ ምን እንበል ይሄንን ቦንዲንግ ፔር ያለው ለምሳሌ በማንን እንይ አንድ ኤግዛምፕል እንውሰድ ደስ ያለና አንድ ኤግዛምፕል እንውሰድና እሱን ኤግዛምፕል ላይ ለማየት ለምሳሌ ሶዲየም እና ክሎሪን አንድ ቦንድ ነው። ስለዚህ እዚህ ሎይ ፔር እዚች ጋር ቦንድ አላት። እሺ ሌላስ ሎይ ፔር ያለው ከሆነ ደግሞ ዋን ፔር ማለት ስንት ኤሌክትሮን ነው ሁለት። ይሄ እዚህ ጋር ሎይ ፔር የለውም ግን ካለ ሁለት ኤሌክትሮን ያለው አንድ ሎይ ፔር ይባላል። እሺ ኤሌክትሮን ፔር ሎካላይዝድ ነው። ኤሌክትሮን ፔሩ ምንድነው ቦንዲንግ ላይ ያለው ሎካላይዝድ ነው። በጣም የታወቀ ነው። ምክንያቱም በሁለቱ ኒውክሊ መካከል ነው የሚኖረው ቦንዱ። ኤሌክትሮን ሙቭ የምታደርገው በሁለቱም ኒውክሊ መካከል ነው ሙቭ የምታደርገው። ስለዚህ ስፔስ አላት። ሎይ ፔሮችስ እነዚህ ሎይ ፔሮችስ ስፔስ የላቸው ማለት ሙቭ የሚያደርጉበት ስፔስ ያላላቸው። ስለዚህ በጣም መገፋፋት አላቸው። መገፋፋት ስላላቸው ምን ያደርጋሉ ተጽዕኖ ያደርጋሉ። ምክንያቱም ስፔስ ለማግኘት ሲሉ ምን ያደርጋሉ አጠገባቸው ያለውን ቦንድ ምን ያደርጋሉ በጣም ይገፋሉ ማለት ነው። ምክንያቱም ዲሎካላይዝድ ስለሆኑ ፍሪሊ ሙቭ የማድረግ እድል ስላላቸው በጣም ሙቭ ባረጉ ቁጥር ምን ያደርጋሉ ሼፑ ምን ያደርጋሉ የመጨርመት አይነት እንደዚህ እንደ የፎስፈረስ ክሎራይድንም የወተርንም ብናይ እንደዚህ አይነት የመጨርመት አይነት ባህሪ ይኖራቸዋል ማለት ነው። ምክንያቱም በማን ነው በሎይ ፔሮቹ ምክንያት ማለት ነው። እሺ ስፔስ ኦኩፓይ የሚይዙት ስፔስ የቦንዲንግ ፔር ምንድነው ለስ ስፔስ ነው። የሎይ ፔርስ ሞር ስፔስ ነው። ለምንድነው ሞር ስፔስ የሚይዙት
ዲሎካላይዝድ ስለሆኑ አይደለ ፍሪሊ ሙቭ ስለሚያደርጉ ሙቭ ሲያደርጉ ደግሞ ምን ያደርጋሉ መገፋት ይመጣል ወደዚህ ለምሳሌ ወደዚህ ሙቭ ባደረገ ቁጥር ምን ያደርጋል ወደ ቦንዲንግ ፔሩ እየመጣ ነው ስለዚህ ቦንዲንግ ፔሩ ምን ያደርጋል ሳይወድ በግዱ ይጫነዋል ሲጫነው ምን ያደርጋል ሼፑ ምን ያደርግ ይላል ሞር ሪፐርሽን ለመቀነስ ቦንድ ፔር ምን ብለናል ሪፐርሽን ለመቀነስ ስለሚፈልጉ ምን ያደርጋል ሼፑን እየቀየረው አልተር ያደረገው ቼንጅ ያደረገው ይመጣል ማለት ነው ስለዚህ ሞር ስፔስ ሎይ ፔር ይፈልጋል ከማ ይልቅ ከቦንዲንግ ፔር ይልቅ እዚህ እንደገናስ ኦሪጂንስ ፎርሜሽን ኦፍ ቦንድስ ኦልዌይስ ነው ባይ ዶኔቲንግ ሎይ ፔሮች ብዙ ጊዜ ፎርም ያደርጉት አንዳንድ ጊዜ ምን ብለናል ለምሳሌ አሞኒያ የአሞኒያና የሃይድሮጅን ፕላስ ምን ያደርጋል ሃይድሮጅን ፕላስ ማለት አንድ ኤሌክትሮን የወሰደ ነው አንድ ኤሌክትሮን የወሰደ አሞኒያ ደግሞ ሁለት ኤሌክትሮን ትርፍ አለው ምክንያቱም 5 ስላለው ናይትሮጅን 3ቱ ጋር ተዋህዷል 2 ስለሚቀረው ምን ያደርጋል ይሄኛው ደግሞ ፕላስ ማለት አንዱን ኤሌክትሮን የሰጠ ነው ስለዚህ ይሄ ቦንድ ይፈጥራል በዚህኛው ሎይ ፔር ምክንያት ቦንድ ይፈጥራል ስለዚህ ዶኔት አድርጎ ሼር አድርጎ ምን ሊያደርግ ይችላል ቦንድ ሊፈጥር ይችላል ማለት የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን